ብፁዕ ወቅዱስ አባታችን ብፁዕ ጠቅላይ ስራ አስኪያጅ ብፁዓን አበው ሊቃነ ጳጳሳት ክቡራን የዚህ ጉባኤ ታዳሚዎች አስናቀ በካ ጽንቆ ከንሳቢ ወምጃ ሸጋዲት ሳቢ ከን ምስጋና ጃአነ ይሄ ዶሞ ሀገረ ስብከት 16 ብሔረሰብ አለ ከ16ቱ ብሔረሰብ አንዱ የሆነው የእንግዳ ተቀባይና ሰው አክባሪ የሆነው የአሪ ብሔረሰብ ቋንቋ ነው የደቡብና አሪ ዞኖች ሀገረ ስብከት የ2017 ዓመተ ምህረት የሥራ ክንውን ሪፖርት አቀርባለሁ ሀገረ ስብከታችን በቅዱስ ሲኖዶስ መልካም ፍቃድ ከተመሰረተ 32 ዓመታትን አስቆጥሯል ይህንን ሀገረ ስብከት አሁን እየመሩ ያሉት የቅዱስ ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት የቅዱስ ሲኖዶስ አባል የበረሃው አብሪ ኮከብ የምስኪኖቹ አባት ለተራቡት አጉራሽ ለተፈናቀሉትና ችግር ለደረሰባቸው ፈጥኖ ደራሽ የልማቱ መሐንዲስ የወንጌሉ አርበኛ የልማቱ መሐንዲስ የወንጌሉ አርበኛ የሰላሙ አምባሳደር የሆኑት ብፁዕ አባታችን አቡነ ፊልጶስ ናቸው በሀገረ ስብከታችን በመንፈሳዊ ዘርፍ የተሰሩ ስራዎችን በተመለከተ በ2017 ዓመተ ምህረት 6 አዳዲስ 1 ነባር አብያተ ክርስቲያናት 3 ስብከት ኬላዎች ተባርከው አገልጋይ ካህናት ንዋያተ ቅድሳትና ሌሎችም ግብአቶችን አቅም በፈቀደ በማሟላት ወደ አገልግሎት እንዲገቡ ተደርጓል ገዳማትና ገዳማዊ ሕይወትን በተመለከተ በዓለማችን ሆነ በሀገራችን ገዳማዊ ሕይወት ላይ አሉታዊ ተጽዕኖ የሚፈጥሩ እንደ ዓለማዊነት እንቅስቃሴዎችን ለመክታት ስራዎች ተሰርተዋል እየተሰሩም ይገኛሉ ገዳማት የመንፈሳዊነት የሕግ የሥርዓት የልማት የሥነ ምግባር የሥነ ጥበብ ምንጮች በመሆናቸው ገዳማዊ ሕይወትን ለማስፋፋት በተያዘ ዕቅድ መሰረት ከነበሩን 2 ገዳማት በተጨማሪ በዳሰነች ወረዳ ቤተ ክህነት የኦሞ ብሔረ ብፁዓን አቡነ ዜና ማርቆስ ወአባ ጊዮርጊስ ዘጋስጫ ገዳም በ2017 ወደ ስራ እንዲገባ ተደርጓል በአጠቃላይ በሶስቱም ገዳማት 551 መናንያን አባቶችና እናቶች ይገኛሉ ስብከተ ወንጌልን በተመለከተ በ2017 ዓመተ ምህረት ለስብከተ ወንጌል ልዩ ትኩረት በመስጠት ሰፋፊ ስራዎች ተሰርተዋል በዚህም መሰረት አዳዲስ ተጠማቂያን በማሌ ወረዳ 300 በበና ጸማይ ወረዳ 1235 በሰላማጎ ወረዳ 227 በሐመር ወረዳ በሐመርና ዳሰነች እና ናንጋቶም ወረዳዎች ቤተ ክህነት ጽሕፈት ቤት 8126 በሰሜን አሪ ወረዳ 5680 በደቡባሪ ወረዳ 1305 በድምሩ 16873 ምእመናን በጥምቀት የሥላሴ ልጅነት አግኝተዋል በቋንቋ ያስተምሩ መምህራንን ከማፍራት አኳያ በሀገረ ስብከታችን ልዩ ስራዎች ተሰርተዋል እንደማሳያም በጅልቃን ቀጸብቷን አቡነ ተክለ ሃይማኖት ገዳም ከሁሉም ብሔረሰቦች የተወጣጡ በአብነት ትምህርቱና በስብከተ ወንጌል አገልግሎት ሊሰማሩ የሚችሉ ወጣት አገልጋዮችን በማስተማር ላይ እንገኛለን እንደዚሁም 107 ያህል መምህራን አገልግሎት እየሰጡ ይገኛሉ የሚዲያ ዘመኑን የዋጀ አሰራርን በተመለከተ በዚህ ዘርፍ በቅዱስ ሲኖዶስ ውሳኔ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት በወረደው መሪ ዕቅድ ትግበራ አፈጻጸም መሰረት ከዚህ በፊት ባልተለመደ መልኩ በሚዲያ ዘርፍ ሰፋፊ ስራዎችን እየሰራን እንገኛለን እንደማሳያም በሀገረ ስብከታችን ከላይ እስከ ታች ባሉ የሥራ ኃላፊዎች ዘንድ ዘመኑ ባፈራው የመረጃ መለዋወጫ ዘዴ በየዘርፉ የግንኙነት መስመር ቴሌግራም ዋትስአፕ ወዘተ በተባለ ማህበራዊ የመገናኛ መስመሮች አማካኝነት የሥራ ክብደትን ማቃለል እና ስራዎችን በቀላሉ መስራት ተችሏል ማህበረሰብ አቀፍ የአገልግሎት ዘርፍን ከማሳደግ አንፃር በደቡብና አሪ ዞኖች ሀገረ ስብከት ከተቋቋሙ ማህበረሰብ አቀፍ አገልግሎት ሰጪ ተቋማት መካከል የቅዱስ ባኮስ ዘመናዊ ትምህርት አንዱና ዋነኛው ነው ይህ ትምህርት ከተቋቋመ ከኬጂ ጀምሮ የ6ኛ ክፍልን ክልላዊ ፈተና አስፈትኖ
ውጤት በመጠባበቅ ላይ ይገኛል። በ2018 ዓመተ ምህረት በጀት ዓመት የ7ኛ ክፍል ተማሪ ተቀብሎ ለማስተማር በዝግጅት ላይ ይገኛል። የቅዱስ ባኮስ ትምህርት ቤት የ6ኛ ክልላዊ ፈተና 99% በሚባል ደረጃ ሁሉም ወስደው በትምህርት ቤቱ የተማሩ ተማሪዎች አልፈዋል። በበና ጸማይ ወረዳና በሰሜን አሪ ወረዳ ቁጥር 2 እና 3 የቅዱስ ባኮስ ትምህርት ቤት ተቋቁሞ በማህበረሰብ አገልግሎት ዘርፍ ትውልድን በስነ ምግባር አንጻር ለሀገርና ለቤተ ክርስቲያን የማፍራት ስራ በሀገረ ስብከታችን በሰፊው እየተሰራበት ይገኛል። በሌላ በኩል በዚሁ ዘርፍ ከተሰሩ ስራዎች መካከል በብፁዕ አባታችን አቡነ ፊልጶስ አማካኝነት የመንፈስ ቅዱስ ልጆቻቸውን በማስተባበር በዳሰነች ወረዳ መርመርት ቀበሌ ስብከት ኬላ በችግር ላይ ለነበሩ ወገኖች 7 መኪና ዱቄት፣ በበቡአ ቀበሌ 1 መኪና ዱቄት ለአርብቶ አደር ወገኖቻችን ያለ ልዩነት ድጋፍ አድርገዋል። በተመሳሳይ በኦሞ ቅዱስ ገብርኤል ቤተክርስቲያን ግቢ ውስጥ በችግር ላይ ለነበሩ ወገኖቻችን ድጋፍ ተደርጓል። እንደዚሁም በሰሜን አሪ ወረዳ 1235 የህብረተሰብ ክፍል የምግብ እና አልባሳት ድጋፍ ለ40 ልጆች የትምህርት ቁሳቁስ ማሟላት ተችሏል። የግብርና ልማት ዘርፍ እንቅስቃሴን ከማጠናከር አንጻር በደቡብ ኦሞና አሪ ዞኖች ሀገረ ስብከት ቤተክርስቲያናችንን ጥላ ዘግዝቆ ከመለመን ለማላቀቅ ሰፋፊ የተግባር እንቅስቃሴ በማድረግ ላይ ይገኛል። በ2017 ዓመተ ምህረት በሀገረ ስብከቱ ባለው 9 ሄክታር የእርሻ ቦታ የበቆሎ ምርት ያመረተ ሲሆን ከ200 ኩንታል በላይ መሰብሰብ ተችሏል። ጠንካራ የፋይናንስ አሰራር ዘርፍን በመከተል ረገድ የተሰሩ ስራዎች በሀገረ ስብከታችን የሁለትዮሽ የሂሳብ ምዝገባ ዴብል ኢንትሪ አያያዝን የምንከተል ሲሆን ይህ ዘመናዊ የሂሳብ አያያዝ በሁሉም አብያተ ክርስቲያናት እንዲተገበር በ2017 ዓመተ ምህረት ስልጠና እና የግንዛቤ ማስጨበጫ ስራ ተሰርቷል። 20% መሰብሰብን በተመለከተ በዚህ በ2017 ዓመተ ምህረት ያቀርነው 5,700,000 ለመሰብሰብ አቅደን ነበረ። እግዚአብሔር እርቶን 6,311,325.10 ሰብስበናል። አፈጻጸሙ ከእቅዳችን ስታይ በ110.72 ብልጫ ማስመዝገብ ችለናል። በዚህም ለጠቅላይ ቤተ ክህነት 2,274,363.77 ብር በአባይ ባንክ ገቢ ለማድረግ ችለናል ማለት ነው። የ2017 ዓመተ ምህረት ለጠቅላይ ቤተ ክህነት ከ35% 2,274,363 ብር ከ77 ሳንቲም ያስገባነውን ብፁዕ አባታችን አቡነ ፊልጶስ ለብፁዕ ቅዱስ አባታችን እንዲያስረክቡልኝ በትህትና እጠይቃለሁ።